ከመጣው 4 አመት ሊሞላኝ ነው። ሽማግሌ ነው የምጠብቀው፣ ሚስት የለው። ከዛ ቀስ እያልን ተግባባን። በጣም ጥሩ ሰው ነው። ብዙ ነገርም አደረገልኝ። ለአንደኛው ወንድሜ መኪና ገዛው፣ አንደኛውን ደግሞ ታገሰኝ አልኩት። በዚህ መካከል እያለን ልጁ አወቀብን። ጉድበይ ሸቃሊት። የዛሬው ይለያል የሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች ወላሂ ስለ አረቡ ሀገር ገጠመኝ፣ ስለ ሰራተኛና ስለ አረቦች በጣም ብዙ ነገር ሲነገርም ሲባልም ሰምቼም አይቼም አውቃለሁ። የዛሬው ግን የተለየ ነው። እንደዚህ ያለ ታሪክም ሰምቼም አይቼም አላውቅም። ሙሉን ላካፍላችሁና እናንተም እንግዲህ ኮመንት ላይ የምትሉትን ነገር በሉ ማለት ነው። እኔ በጣም ነው የገረመኝ ደግሞ ድፍረቷ ማለት ነው። በዚህ ልክ ወታ ማውራቷ ማለት አረ እኔ አላውቅም። እኔ ለማን እንዳሰብኩ ታውቃላችሁ? የሀገሬ ልጆች እሷ በመጣች ገና 4 አመት ሳይሆናት መኪና የገዛች ሴትዮ በእነሱ ሰፈር ተሰደው መጥተው በሀቅ እየሰሩ ያሉ ልጆች የባባን ኪስ ሳይሆን የመዳምን ሽንት ቤት እያጠቡ ክፍያ የሚከፈላቸው እህቶች 10 አመት 78 አመት ሆኗቸው ባጃጅ ያልገዙ የእነሱ ቤተሰቦች ምን እንደሚሉ አስቡት። እንደፈረደባት ለወንድ እያበላችሁ ነው ትባላለች። አረ ስሙና ራሱ እናንተ ፍረዱ። እኔ ብቻዬን አልችለውም ይሄን ነገር። እንዲህ ደግሞ በባለፈው አረ እድላችሁ ሞክሩ የሀገሬ ልጆች ማለት እንግዲህ በእርግጥ ወንድም ሴትም ሊደርሳችሁ ይችላል አይታወቅም። ስለዚህ የእድል ጉዳይ ነው። ምናልባት ወንድ ሊደርሳችሁ ስለሚችል ነው እና ሞክሩ። ከኢትዮጵያ ሽማግሌ እንንከባከባለን ብላችሁ አትምጡ ብያችሁ ነበር። እንደዚህ ያለም ለካ አለ የሀገሬ ልጆች። እዲህ ነችና በእርግጥ አሉ ወላሂ። ቆየኔንም የጓደኛን ገጠመኝ እነግራችኋለሁ ከዚህ ቀጥዬ ማለት ነው። 8 አመቷ ነው። አቡዳቢ ነው ያለችው። ባለ ትዳር ነበረች። ምን ላይ እንደደረሰች ቆይ አካፍላችኋለሁ። የዚህኛዋ ሙሉን ላካፍላችሁ፣ እናንተ ስሙት። ቪዲዮን ደግሞ ላይክ እና ሼር አድርጉ ማለት ነው። ሌሎችም ይጠቀሙ። እንደዚህ ያለ እድል ካለ ማለት ነው ይጠቀሙ። አይፍሩ። የእውነት ሰላም ነው። ከመጣው 4 አመት ሊሞላኝ ነው። ሽማግሌ ነው የምጠብቀው፣ ሚስት የለው። ከዛ ቀስ እያልን ተግባባም። በጣም ጥሩ ሰው ነው። ብዙም ነገር አረገልኝ። እንዴ ለአንደኛው ወንድሜ መኪና ገዛው፣ አንደኛውን ደግሞ ታገሰኝ አልኩት። በዚህ መሀል ልጁ አወቀብንና ለሁሉም ቤተሰብ ተናገረ። አሁን ነገሮችን አከበደብኝ። ይሰድቡኛል፣ ያመናጭቁኛል። ትቸው እንዳልሄድ ደግሞ በዚህ በኩል አንደኛው ወንድሜ እየጨቀጨቀኝ ነው። ግራ ገባኝ። አሁን ላይ ሰውየው ምንም እየሰጠኝ አይደለም። ካርዱም ልጁ ጋር ነው። ምን ይሻለኛል? አረ የሌባ ይነደረቀ እህት አለም እየበላሹን ለበረካ አድርግልሽ። እንዲ አንቺ ሸም እኮ ነው። 10 አመት 15 አመት ሰርተን እንኳን መኪና ባጃጅ አልገዛ ነው። አንቺ ገና በ3 አመት እና በ2 አመት መተሽ ባባንኪ ሳጥበሽ መኪና ገዝተሻል። ስለዚህ ያስተዳድራቸዋል እኮ ለቤተሰቡ ይበቃቸዋል። ህይወትሽን ይዘሽ ቢወጡ ይሻልሻል። ሰው ሁሉ ደፋር ነው ወላሂ። እንግዲህ ውድ ቤተሰቦች ይሄን ነገር ላይ አይቼ ማለፍ አልቻልኩም እና ይዤው መጣሁ። በጣም ገረመኝ። እንግዲህ የእድል ጉዳይ ነው የሀገሬ ልጆች፣ የእድል ጉዳይ ነው። ምን ታደርጉታላችሁ? እንግዲህ ልጅቷ ወደ አረብ ሀገር ከመጣች ገና 4 አመት አልሞላትም የሀገሬ ልጆች። ከመጣች በኋላ ደግሞ እንግዲህ የደረሳት የስራ ድርሻ አሮዬን መንከባከብ ነው። አሮዬን መንከባከብ ስላችሁ ወንድ ነው ሴት አይደለም። ሴቶችማ ከጭቅጭቅ ውጭ የሌላ አወቁም። ወላሂ እርግማናቸው ጭቅጭቃቸው እዚያ ላይ ነው የሚያደርሳችሁ። ወንዶቹ ግን ጥሩ ሰዎች ናቸው። በነገራችን ላይ የወንድ ሽማግሌዎች ካጋጠማችሁ ግን እንዴት ሴት እንደሚቆጥርላቸው እኔ እኮ ግራ ይገባኛል። ማለት ሀራም አይሆንባቸውም ይላሉ ማለት ነው። እና ሴቶቹ በጣም ጨቅጣቃ ናቸው፣ ይራገማሉ። እንደው ከስንት አንዶች ሲሆኑ ጥሩ ማለት ነው። ወንድ ሽማግሌዎች ግን ወላሂ እንዲህ ነው ነፍ ነው ብር የሚሰጧቸው ራሱ ማለት ነው። እና ይቺ ልጅ ያንን ወንድ ሽማግሌ እየተንከባከበች እያለ በቃ በመሀል ተግባቡና ሌላ ዓለም ውስጥ ገቡ ማለት ነው የሀገሬ ልጆች። አጅሪትም ደግሞ ኧረ እናትዬ ይህን አጋጣሚማ ዝም ብዬ ማሳለፍ የለብኝም ትልና የባባይን ታችኛውን ሰፈር እሱ ያጥባል፣ እሷ ደግሞ ኪሱን ታጥባለች ማለት ነው። ከዛ እንደዚህ አጠበችና ገና 4 አመት ሳይሆናት አረብ ቤት ውስጥ ሰርታ ለአንደኛው ወንድሟ መኪና ገዛችለት ማለት ነው። ከዛ በዚያ ሁኔታ ውስጥ እንደምትቀጥል እርግጠኛ ስለሆነች አንደኛው ወንድሟን ደግሞ ጠብቀኝና ላንተ እገዛልሃለሁ ብላ ቀጠሮ አስይዘዋለች ማለት ነው ወንድሟን። ገባችሁ? ከዛ በኋላ በዚያ መሀል እያሉ የሰውየው ልጅ ነቃባቸው ማለት ነው። ልጁ ሲነቃባቸው ከዛ በኋላ ካርዱንም ቀማው ማለት ነው። ያኔ በቃ ታገተ በሉት፣ ብሩን ታገተበት። ማንቀሳቀስ አይቻልም፣ ምንም ነገር ማድረግ አይቻልም። ምክንያቱም ካርዱ ከእጁ ላይ ስለሌለ ማለት ነው። ቡኩን ማንቀሳቀስ አይችልም።
ከዛ የሀገሬ ልጆች በዚህ መሀል እና መንቃቱ ብቻ ሳይሆን በፊት ጥሩ ልጅ ናት፣ አባታችን ትንከባከባለይ፣ አባታቸውን የምትንከባከበው ያኔ በሀቁ መንገድ መስሏቸው ለእሷ ጥሩ ቦታ ነበራቸው ማለት ነው። ይህን ነገር ካወቁባት በኋላ ግን ያንከለክሏታል፣ ይሰድቧታል፣ ያዋርዷታል። ምክንያቱም ጸያፍ ስራ እንዳደረገች ስላወቁ ማለት ነው። የሌባ አይነደረቅ እሷ ደግሞ እንግዲህ ይባስ ብላ ማለት ነው። የሀገሬ ልጆች እንደዚህ እያመናጨቁኝ እንኳ ትቼው እንዳልሄድ ይሄን የመሰለ ሲሰይማ ትቻለድም። ምክንያቱም ለወንድሜ ቀጠሮ አስይዤዋለሁ እና ወንድሜ እየጨቀጨቀኝማ ትቼበት ምንም አይነት ምክንያት የለም ብላ እንግዲህ በመሀል ተስተካክሎ ሰውየው ልጅየው ካርዱን መልሶለት ሰውየው ምናልባት እየለግሰኝ እንደው ብላ እየጠበቀች ነው ያለች ማለት ነው። ካርዱ ስለተወሰደበት አሁን ሰውየው ምንም አይነት ብር እየሰጠኝ አይደለም ብላለች። እኔ ለማን እንዳዘንኩ ታውቃላችሁ? የሀገሬ ልጆች ወላሂ ነው የምላችሁ። በእነሱ ሰፈር ያሉ ከሷ በፊት አረብ ሀገር የመጡ 10 ዓመት 15 ዓመት ሰርተው ለቤተሰቦቻቸው ባጃጅ ያልገዙ ሰዎች፣ እሷ ደግሞ ገና በመጣች በ3 ዓመቷ ለወንድሟ መኪና ስትገዛ እንግዲህ እሷ አላህ በማይፈቅደው መንገድ ገንዘቡን ስታገኘው፣ ሌሎች ደግሞ በሐላሉ መንገድ እየተጓዙ እንግዲህ የኛ ሀገር ሰው ታውቃላችሁ፣ ብሯን ለወንድ እየሰጠች እሷማ 10 ዓመት 7 ዓመት ሙሉ ለቤተሰቦቿ ምንም ነገር አላደረገችም። አጅሪትማ እያትማ እሷ ጎበዝና ገና በሄደች በ2 ዓመቷ በ3 ዓመቷ ለወንድሟ መኪና ገዛች ይባላል። ግን ሀቀኛውና እውነተኛውን የሚያውቀው አንድ አላህ ብቻና ብቻ ነው ማለት ነው። ለካ ለዚህ ነው በመጣችሁ በ4 ዓመታችሁ በ6 ዓመታችሁ በ2 ዓመታችሁ 4 ቤት 5 ቤት አለኝ እንደ ገነባው ምናምን የምትሉ መኪና አለኝ መድሩሽ የምትሉ ለካ እኛ የመዳምን ሽንት ቤት እናጥባለን፣ እናንተ ለካ የባባን ኪስ እያጠባችሁ ነው ማለት ነው። እንዳልኳችሁ ሽማግሌ ወንዶች በጣም ጥሩ ናቸው። እኔ ጓደኛዬ አቡዳቢ ያለች ማለት ነው የሀገሬ ልጆች ወላይ ባለ ትዳር ናች ማለት ነው። አግብታ ነበር የመጣችው። አሁን ባሏን ጉዳይ አትለውም፣ ከባባ ጋር በለው ነው የምትለው። ከእሷ ጋር ያሉ ሀበሾች ራሱ አለፈላቸው። ካርዳ ይገዙ፣ የእንጀራ ወጪ የለባቸው። እሱን ሁሉንም ነገር የሚሸፍንላቸው ወላይ ከተሙ ከሼን እንደፈለጉ ከአማዞን ታዛለች፣ ይከፈላል። እሷ በየጊዜው ካርጎ ታደርጋለች ማለት ነው። እንዲሁ አረቴ አሁን በዚያች ነገር ጨክነች ነው ስላት፣ እሷ ግን ኧረ ያችን ነገር አልሰጠውም ትላለች። በእርግጠኝነት ደግሞ ያችን ነገር ካልሰጣችሁ ደግሞ እሱ ደግሞ አይሰጣትም። እናማ ለካ ጨዋታው እንዲህ ነው። ስለዚህ የት አለም እያርፈሽ ተሎ እንትንሽን ይዘሽ ውጭ እንዲህ ቀጥቅጠው እንትን እንዳይሉሽ ወላሂ እንዲሁም ትዕግስተኞች ናቸው ማለት ነው። ይሽ ባለዬ እንዲህ ጭራሽ ደግሞ አሁንም እንዲደረግልሽ ፈልገሽ ይዛ ቁጭት ያለሽ ህይወትሽን ይዘሽ ብትወጪ ነው የሚሻለኝ ነው ወድ እንደኔ ማለት ነው። የበላሽውን አላህ በረካ ያድርግልሽ። አሁንም ደግሞ ምንድን ነው የሚባለው እናንተ የቻ ተርፍ በያ ጉዳይ እንዳትሆኝ ማለት ነው። የሆነ ነገር ሁሉ ሊያደርጉሽ ይችላሉ። ምክንያቱም አሁን ብሩ ቀረ ብለሽ መቼም አንቺም ያን ነገር ካስለመድሽ እሱም ዝም አይልም፣ አንቺም ያሳከከሻል፣ ሄደሽ መወተፍሽ አይቀርም። በዚያ ውስጥ አንድ ቀን ትያዙና ጉድሽ እንዳይፈላ። ስለዚህ በቃሻል፣ ውጭ ስልክሽን ስጪውና ተደዋወሉ ከወጣሽ በኋላ ማለት ነው። አንቺ ከሄድሽ በኋላ ምናልባት አካውንቱ ሊለቀቅለት ስለሚችል ካርዱን ከመለሰልን ሊሰጥሽ ይችላል እንጂ ውጭ ወላሂ ህይወትሽን ይዘሽ። ምክንያቱም አመናጨቁኝ፣ ፊታቸውን አጠቆሩብኝ እያልሽ ነው። ምን እንደሚያደርጉሽ አይታወቅም። ኧረ ግን ይቅርባችሁ ወላሂ። ለገንዘብ ብዬስ አቺ ካልሆነ ሽማግሌ ጋር ስጃል ወተፍን ቢቀርስ ሁሉም የሚያምሩባቸው ነርዛ ወንድምሽ በቀጠሮ ቀራ የምስኪንዬ። ኧረ በልተሻል፣ በቃሻል። እንግዲህ ያችሁን መኪና ተካፍሎ ባጃጅ አድርገው ቢሆን ይስሩ። ሌላ ምን ይባላል?